ተጠይቂ እኮ ጓገጫልሽ ምን ሆነሽ ነው? ተረጋጊ። የምን ነው? ምን አናደሽ ነው? አልገባኝም። አይ ቆይ ገና ምን ነው ነገር አለ እንዴ? እውነት ካለሽ እኮ የሚያሸሽ ነገር የለሽም። እሷ አንቺን ለመጠየቅ ነው የመጣችው። ያለው ነገር የተፈጠረው ነገር ሁሉ ነገር እንድታስረጃት ትፈልጋለች። እኔ ጋር የምትጠይቀኝ ምንም ነገር የለም። ለምን ይሄን እሱ ጋር ነው መጨረስ ያለብኝ። እሱ ባለቤቷ ነው አይደል እንዴ? እሱ ጋር ነው መጨረስ ያለብኝ። ሌላ የምታወሪው ነገር የለሽም። ማልተረጋገጠ ነገር ስሜ ማጥፋት የለብሽ። ስለዚህ ገና ወልደሽ ከብደሽ ምናምን ላረጋግጥልሽ እንደዛ ነው። ሲጀምር አንቺ ከባለቤት ጋር ወንድ ጋር ምን ሰራለሽ? እስቲ ንገሪኝ። ታይ እንዴ እስቲ ንገሪኝ። ማለት ምን የምትፈልጊው? ይሄ ነገር ደግሞ ስንጠይቅ እኔና ለምጠይቀዋለሁ ስለዚህ ያንቺን ፍላጎት ደግሞ ማወቅ እፈልጋለሁ። ገባሽ? ባለትዳር መሆኑን ታውቂያለሽ፣ ሶሻል ሚዲያ እንደሚሰራ ታውቂያለሽ። ስለዚህ ሶሻል ሚዲያ ላይ የምትሰሚው ነገር አለ። የልጆች አባት ነው። ከነዚህ አይነት ሰው ጋራ ቬሎ ለብሰሽ ምናምን በየካፌው መዞሩ ምን ለምን አስፈለገ? እስቲ ንገሪኝ። ያንቺን እኮ ነው እየጠየኩሽ ያለሁት። ምንድነው የምትፈልጊው? ከባሌ የምትፈልጊው ነገር ምንድነው? ሌላ ችግር ካለ አስረጂኝ። አንቺ ደግሞ ከሱ የምትፈልጊው ነገር ካለ ንገሪኝ። እያዳመጥኩሽ ነው። አሁን አይደለም ይሄን ነገር የምትጠይቅ ከመፖሰቱ በፊት። ኧረ እባክሽ ያለቀሽ ይሄን ነገር ከመፖሰትሽ በፊት ቀድመሽ መጠየቅ ትችይ ነበር። መናገር ሌላ የምትይው ነገር ሶሻል ሚዲያ ላይ ስሜን ካጠፋሽ በኋላ አሁን ነው መጥተሽ መጠየቅሽ ምንም ማለት ነው። ስምሽ ጠፋብሽ? ስምሽ ጠፋ? ኧረ እባክሽ እንከዝልኝ። ያረግሽው ነገር እኮ ልክ አይደለም። ስምሽ ጠፍቷል አይደለ? እስቲ ስለዚህ ጉዳይ የምታወሪኝ ነገር አለ ማለት ስለ ቅሌታችሁ እስቲ በደንብ እንነጋገር። እስቲ ስለዚህ ነገር አይደለም በቃ ያለው ነገር እናወራ። ጥሩ አይመስልሽም? ምን ይመስልሻል? እስቲ እንዴ በይ መልሽልኝ። አሁን ስለዚህ ጉዳይ መልሳለሽ ማለት ትንሽ አያሳፍርም? ከባለ ትዳር ወንድ ጋር እንደዚህ መሆን አያሳፍርም? አያሳፍርም ነው እኔ አይደለም ሳሳሙ ሌላ ነገር ስናደርግ ያለሽ ነገር ሲሳሳሚ ያለየው እንደዚህ አይነት ፎቶ ከባለ ትዳር ወንድ ጋር እኮ ሲጀመር ማለት ነው። እንደዚህ አይነት ነገር ይሄ ብልግና ነው ልንገርሽ አይደለ? ነውርም ነው። ታሰደበኝ ነው እንዴ? ባህላችንም አይደለም ልንገርሽ አይደለ? ነው አንቺ ያደግሽበት ባህል እንደዚህ ነው። እንደዚህ ነው እንዲያሳደጉሽ ከባለ ትዳር ወንድ ጋር ወደዚህ ወደዛ እንደዚህ መንዘላዘሉ ላንቺ ጥሩ ነው? እስቲ ንገሪኝ። እየጠበኩሽ ነው መልሽልኝ እንጂ እኔ የምጠይቅሽ አንድና አንድ ጥያቄ ነው። ከባሌ ምንድነው የምትፈልጊው? ያላችሁ ግንኙነት ምንድነው? ያለፈ ነገር ነው። ያለፈ ታሪክ ነው። ስለዚህ ያለፈ ስለሆነ ነው ይሄንን እንደዚህ የተነሳችሁት። ያለፈ ስለሆነ ነው በየካፌው እየሄድሽ እንደዛ የምትሆኚው። አንዴ አዳምጪ። እንደዚህ ማለት ምንም አይነት ምክንያት የለኝም።